ሰላም ማራኪ ቤተሰቦች ሁለት ወሳኝ መረጃዎችን ይዘን ተመልሰናል። የደሞዝ ጭማሪው የልማት ድርጅቶችንና የግል ሰራተኞችን እንዲመለከት አልተደረገም የሚሉ የተለያዩ ቅሬታዎች ሰሞኑን በየአቅጣጫው ሲሰሙ ነበር። ይህንኑ ቅሬታ መሰረት በማድረግ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ መልካም የሚባል መረጃ አሰምተዋል። ፕሬዝዳንቱ የደሞዝ ጭማሪ እንዲደረግና ዝቅተኛው የደሞዝ ወለል እንዲወሰን በከፍተኛ ደረጃ ሲሟገቱ እንደነበር ይታወቃል። ዛሬ የልማት ድርጅቶችንና የግል ድርጅት ሰራተኞችን ደሞዝ በተመለከተ አዲስ መረጃ አጋርተዋል። በዝርዝር እንመለከተዋለን። በሌላ ጉዳይ የኢትዮጵያ ቡናና ሻይ ባለስልጣን ያወጣው አዲሱ የቡና ግብይት መመሪያ በቡና ላኪዎች ላይ አዳዲስ መስፈርቶችን አስቀምጧል። የኢትዮጵያ ቡና ላኪዎች ማህበር እንደሚለው ይህ መመሪያ በህጋዊ መንገድ የሚሰሩ ላኪዎችን የሚገድብና በዘርፉ ላይ ጫና የሚፈጥርም ነው። ከዋና ዋናዎቹ መስፈርቶች መካከልም የግል ላኪዎች 15 ሚሊዮን ብርና የንግድ ማህበራት 20 ሚሊዮን ብር መነሻ ካፒታል እንዲኖራቸው የሚሉ ይገኙበታል። ሁሉም ላኪዎች የራሳቸውን የቡና ጥራት መመርመሪያ ላቦራቶሪ እንዲኖራቸው ተደንግጓል። መመሪያው አንድ የቡና ጥራት ባለሙያ ለአንድ ላኪ ብቻ እንዲያገለግል እንዲሁም አንድ ላኪ ከአንድ በላይ የፍቃድ አይነት እንዳይኖረው ይከለክላል። ይህም በዘርፉ ላኪዎች ላይ ከፍተኛ ድንጋጤንም ፈጥሯል ተብሏል። ይህንን አሳሳቢ መረጃ በዝርዝር እንመለከተዋለን። የማራኪ ፕሬስ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ መረጃዎቹ እውነተኛ ሆነው ካገኛችኋቸው ብቻ ያላደረጋችሁ ቻናላችንን ሰብስክራይብ ታደርጉልን ደስ ይለናል። ወደ መረጃዎቹ እንመለስ። የተሻሻለው የቡና ግብይትና ጥራት ቁጥጥር መመሪያ ህጋዊ ላኪዎችን የሚገድብ ነው ተባለ። ተሻሽሎ የወጣው የቡና ግብይትና ጥራት ቁጥጥር መመሪያ ቁጥር 1100/2017 በህጋዊ መንገድ ቡና በመላክ ዘርፍ የተሰማሩትን ላኪዎች የሚገድብ መሆኑን የኢትዮጵያ ቡና ላኪዎች ማህበር አስታወቀ። የቡና ግብይትና ጥራት ቁጥጥር መመሪያ ቁጥር 1100/2017 ለማሻሻል የወጣው መመሪያ ቁጥር 1106/2017 ቡና ላኪዎችን በተመለከተ ድጋፍ ክትትልና ቁጥጥር ለማድረግ የሚያስችል ድንጋጌ በተሟላ ሁኔታ ባለማካተቱ የቡና ላኪነት መነሻ ካፒታል መጠን ከወቅቱ የቡና ግብይት ሁኔታ ጋር የሚሄድ ባለመሆኑ እንዲሁም የብቃት ማረጋገጫ ምስክር ወረቀት በመጠቀም የሚፈጸሙ ህገወጥ ድርጊቶችን የበለጠ ለመከላከልና ለመቆጣጠር እንደሚያስችል በማስፈለጉ የኢትዮጵያ ቡናና ሻይ ባለስልጣን መመሪያ ቁጥር 1100/2017 በማድረግም አሻሽሎታል። የተሻሻለውን መመሪያ አስመልክቶ ሀሳባቸውን የሰጡት የኢትዮጵያ ቡና ላኪዎች ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ለቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የተጠየቀው መነሻ ካፒታልና ከአርሶ አደር ላኪ በስተቀር ማንኛውም የውጭ ቡና ላኪ የቡና ላቦራቶሪ ሊኖረው ይገባል መባሉ በዘርፉ ላይ በህጋዊ መንገድ እየሰሩ ያሉትን የሚገድብ ነው ብለዋል። የመስፈርት መቀመጡ ትክክል ነው ብሎ ለመቀበል ከባድ እንደሚያደርገውም ገልጸዋል። አሁን ብዙ ሰዎች ወደ ላኪነት ዘርፍ እየገቡ ሲሆን ይህም ገበያውን እያበላሸው ነው። ለምሳሌ ከ10,000 በላይ ቡና አቅራቢዎች አሉ። በቡና ላኪነት ደግሞ ፍቃድ የወሰዱት ከ2,000 በላይ የሚሆኑ ናቸው። ከነዚህ ውስጥም በአግባብ የሚልኩት ግን 1,000 ያህል ናቸው። መመሪያው ወደ ዘርፉ ዝም ብሎ የገቡትን የሚያስወጣ ነው፣ ነገር ግን በአግባቡ የሚሰሩትን ደግሞ የሚገድብ ነው ብለዋል። የቡና ላኪነት ስራ ትርፍ አለው፣ የውጭ ምንዛሪ ያስገኛል እየተባለ ዘርፉን የማያውቁ ሁሉ ወደ ላኪነት መግባታቸውን የገለጹት ስራ አስኪያጁ መመሪያው በዚሁ መንገድ የሚገቡትን ለመገደብ በጊዜያዊነት ያገለግላል እንደሚችልና የቡና ላኪዎችን ለመቀነስ እንደሚያግዝም አክለዋል። ነገር ግን በዋነኝነት በዚህ መንገድ የሚገቡትን ለመገደብ የሚያስችለው የመመሪያ ተፈጻሚነቱ ከቀጠለ በዘርፉ በህጋዊ መንገድ ለሚሰሩት ከባድ ነው ሲሉ ስጋታቸውንም ገልጸዋል። በመሆኑም የሚወጡ ህጎች ምን ያህል የተሻለ የውጭ ምንዛሪ ለሀገር ያስገኛሉ፣ ነጋዴውንስ እንዴት ተጠቃሚ ያደርጋሉ የሚለውን መመለስ ላይ የበለጠ ማተኮር ይኖርባቸዋል ብለዋል። በመመሪያው መሰረት ለቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚጠየቀው የግል አመልካች ከሆነ ለስራው የሚያስፈልግ መነሻ ካፒታል ቢያንስ 15 ሚሊዮን ብር እንዲሁም የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ በባንክ የተረጋገጠ የሰነድ ማስረጃ ማቅረብ ይኖርበታል። የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚጠይቀው የንግድ ማህበር ከሆነ ደግሞ የመነሻ ካፒታል 20 ሚሊዮን ብር በባንክ የተረጋገጠ ማስረጃና ከባለ አክሲዮኖቹ ቢያንስ 2 ከፍተኛ የአክሲዮን ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ በባንክ የተረጋገጠ በሰነድ ማቅረብ ይኖርባቸዋልም ተብሏል። ማንኛውም የውጭ ቡና ላኪ ከአርሶ አደሩ በስተቀር ቢያንስ መሰረታዊ
ጥናታዊ የቡና ጥራት ምርመራ ሊያከናውን የሚችልበት በባለስልጣኑ ብቃት የተረጋገጠ የቡና ላቦራቶሪ ሊኖረው እንደሚገባ በመመሪያው ተደንግጓል። በቡና ስራ ላይ የተሰማራ ማንኛውም የቡና አቅራቢ ላኪ፣ አልሚ ላኪ ወይንም ደግሞ ኮሜርሻል ላኪ በአንድ ስም ከአንድ አይነት የላኪነት የብቃት ማረጋገጫ የምስክር ወረቀት በላይ ማውጣት እንደማይችልም በመመሪያው ሰፍሯል። የብቃት ማረጋገጫ ምስክር ወረቀት የተሰጠው ሰው የፈጸመውን ጉድለት እንዲያስተካክል በባለስልጣኑ የብቃት ማረጋገጫ ምስክር ወረቀቱ የታገደ እንደሆነ እገዳው ከተጣለበት ቀን አንስቶ ባሉት 3 ወራት ውስጥ ተገቢ ማስተካከያ አድርጎ ካላሳደሰ የቡና ላኪነት የምስክር ወረቀቱ እንዲሰረዝም ይደረጋልም ተብሏል። የቡና ጥራት ባለሙያው ሆኖ የሚቀጠር ሰው እድሜው ከ18 ዓመት በላይና የትምህርት ዝግጅቱ ቢያንስ ዲፕሎማ ያለው እውቅና ካለው የቡና ማሰልጠኛ ተቋም የታደሰ የቀማሽነት የብቃት ማረጋገጫ ምስክር ወረቀትና በሙያው ከ0 ዓመት ጀምሮ የአገልግሎት ልምድ ያለው መሆን እንዳለበትም ተደንግጓል። አንድ የቡና የጥራት መርማሪ ለአንድ ቡና ላኪ ብቻ እንደሚያገለግልም ከጳጉሜ 3 2017 ዓ.ም ጀምሮ በጽና መመሪያ ተመላክቷል። የማራኪ ፕሬስ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ቀጣዩ መረጃ እንሻገራለን። የደሞዝ ጭማሪው የልማት ድርጅቶችንና የግል ሰራተኞችን እንዲያካትት እየተሰራ ነው ተባለ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራ እንደሚገኝ የሰራተኞች ማህበራት ኮንፌዴሬሽን አስታውቀዋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት እንደገለጹት የደሞዝ ጭማሪ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው። የልማት ድርጅቶች ሰራተኞችና በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝን የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት ተቋቁሞ የመነሻ ደሞዝ እንዲወሰን ኮንፌዴሬሽኑ ሚናውን የተወጣ ነው ሲሉም ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባና የድጋፍና ክትትል እንዲያደርግም ነው አቶ ካሳሁን ፎሎ ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪው ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድም ተናግረዋል። ኮንፌዴሬሽኑ በ2011 የግል ሰራተኛ መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና የኢኮኖሚ ሁኔታ እየታየ በየአመቱ የመነሻ የደሞዝ ወለድ የሚወሰን የደሞዝ ቦርድ እንዲቋቋምም ያዘልም ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም አመክረው ገልጸዋል። ከዚህም በተጨማሪ ሰራተኞችም እየተደራጁ ቀጥታ ከአምራቹ የሚገዙበት ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ በሙሉ በመቅረፍ በአይነት የሚደገፍበትን መንገድ መዘርጋት እንዳለበትም ጠቁመዋል። መንግስት ከደሞዝ ጭማሪው ረገድ የወሰነው እርምጃ ተገቢና ትክክለኛ ውሳኔ ነው ያሉ ሲሆን ጭማሪው ለረጅም ጊዜ ሲጠየቅ የነበረውን ጥያቄ ምላሽ የሰጠ ነው ብለዋል። የሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንቱ አቶ ካሳሁን ፎሎ ከዚህ ቀደም የግል ሰራተኞች መነሻ የደሞዝ ወለልም መወሰን አለበት፣ እነዚህ ሰራተኞች መጀመሪያውኑ እየኖሩ አይደለም፣ 1500 ብር የሚከፈለው ሰራተኛ ከወር በምን ተአምር ሊደርስ አይችልም በማለት የመንግስት ሰራተኞች የተደረገውን ጭማሪ ተከትሎ ድምጻቸውን ሲያሰሙም ነበር። ፕሬዝዳንቱ ለዚህ ጥያቄ በሰጡት ማብራሪያ የግል ሰራተኞችና የመንግስት ሰራተኞች የሚተዳደሩበት ህግና መዋቅር ይለያያል። ጥያቄው በተመሳሳይ የደሞዝ ጥያቄ ቢሆንም የሚመለስበት መንገድ ግን ይለያያል። መንግስት የሚከፍላቸው በሚኒስቴር መስሪያ ቤቶች የሚሰሩ ሲቪል ሰርቫንትን የሚመለከትም ነው ብለዋል። የመንግስትና የግል ድርጅቶችን በሚመለከት በአሰሪና ሰራተኛ አዋጅ ቁጥር 1156 ህዝባዊ 2011 እንደሚተዳደሩ በዚህ አዋጅ መነሻ የደሞዝ ወለል የሚወሰን የገበያ ሁኔታ እየታየ በየአመቱ የሚካካስ የደሞዝ ቦርድ ይቋቋማል እንደሚልም ጠቅሰው ያ የደሞዝ ቦርድ ተቋቁሞ ነው በጥናት የተመሰረተ ውሳኔ የሚሰጠው። ከመጀመሪያው ይህ አዋጅ ከወጣ ጊዜ ጀምሮ ቦርድ እንዲቋቋም ስንጠይቅ ነበር፣ አሁንም እየጠየቅን ነው ሲሉ አክለዋል። መንግስት የመንግስት ሰራተኛውን ደሞዝ በመጨመር ተነሳሽነቱን ወስደዋል። እንዲሁም ደግሞ ሁሉም ደሞዝ ቦርድም በአስቸኳይ ተቋቁሞ የግል ሰራተኞች መነሻ የደሞዝ ወለል መወሰን አለበት፣ ያለበለዚያ እነዚህ ሰራተኞች መጀመሪያም ሆኑ እየኖሩ አይደሉም፣ 1500 ብር የሚከፈለው ሰራተኛ በወር በምንም ተአምር ሊደርስ አይችልም ነው ያሉት። በትርፍ ላይ የተመሰረተ ስራ የሚሰሩ ድርጅቶች ይህንኑ መነሻ የደሞዝ ወለል እየጠበቁ ነው ያሉት ፕሬዝዳንቱ ባለሀብቶችም ጋር ዝቅተኛ የደሞዝ ወለል በህጉ ላይ ሲቀመጥ መጀመሪያም ሆኑ ውይይት ተደርጓል፣ እንዲያውም ለምን ዘገየ ብለው የተጠየቁ ነው። የበደንብ የሚያወጣው ደግሞ መንግስት ነው ብለዋል። አቶ ካሳሁን አክለውም በ2018 ዓመተ ምህረት የደንብ ወጥቶ መነሻ የደሞዝ ወለል ይወሰናል፣ ሰራተኛው እኩል የሚደሰትበትን እድል ይፈጥራልን ብለን እየጠበቅን ነው፣ እየጠየቅንም ነው፣ ረሃብ ጊዜ አይሰጥም ሲሉ ተናግረዋል። ደንብ ማውጣት ነው፣ በደንቡ መሰረት ቦርዱ እንዲወስን ማድረግ ነው፣ ሌላ የተለየ ነገር የለውም። ይሄን ለማድረግ ግን 7 ዓመታት ነው የቆየው። ይሄ በጣም ዘግይቷል። ከመንግስት ሰራተኞች ጥያቄ በፊትም ሲነሳ የነበረ ነው። የመንግስት ሴክተሩ ጥያቄ ተመልሷል። ሌሎቹም ዜጎች ናቸው። ዜጎቹ በአንድ በኩል እየተራቡ ነው ብለዋል። አሁን ስራና ክህሎት የጀመረው ነገር ይሄን ነው። አሁን በአስቸኳይ
ለሚመለከተው አካል አቅርቦ ደንቡ ወጥቶ በአስቸኳይ ዝቅተኛ የደሞዝ ወለል ካልተወሰነ በስተቀር በተለይ የግል ተቋማት የሚሰሩ ሰራተኞች መኖር አይችሉም፣ አብዛኛው ዝቅተኛ ደሞዝ ተከፋይ ነው በማለትም አሳስበዋል። የማራኪ ፕሬስ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስከነገናኝ በደህና ቆዩ።